ምርጫ የዲሞክራሲያዊ ልምምድ አንዱ መታያ መስታወት ነው። ሰላማዊና ፍትሃዊ ምርጫ እንዲካሄድ ሚና ካላቸው ተቋማት መካከል የሲቪል ማህበረሰብ ድርጅቶች አንዱ ነው። የሲቪል ማህበረሰብ ድርጅቶች ከምርጫ በኋላ ዘላቂ ዲሞክራሲና ሰላምን ለመገንባት በሚደረገው ጉዞ ወሳኝና የማይተካ ሚና ይጫወታሉ። ምርጫ የአንድ ወቅት ክስተት ቢሆንም የሲቪል ማህበረሰቡ ስራ ግን ከምርጫ ማግስት ጀምሮ ዲሞክራሲ እንዲጸና የራሳቸው ሚና እንዲወጡ ይጠበቃል። ሲቪል ማህበራት መስራት ያለባቸው የዓላማ ብለው ኦብጀክቲቭ ብለው የተመሰረቱበት የሚሰሩት ባለም አቀፍም በሀገሪቷም ህግ የተፈቀዱ ስራዎች አሉ። አድቮኬሲ ላይ፣ ጉድ ገቨርናንስ ላይ፣ እንደዚህ ኢመርጀንሲ ላይ፣ ፒስ ቢልዲንግ ላይ እነዚህን ሁሉ ሲቪክ ኤጁኬሽን አንዱ ይሄ ነው የዚህ ስራ ነውና እነዚህን ከታች ከስክራች እስከ ላይ ድረስ ያሉት እስከ መጨረሻው ድረስ የመታዘብም ሪፖርትም የማድረግም ስራዎች አብሮ ይሰራል ማለት ነው። የሚመጣው ውጤት ተከትሎ ደግሞ በሰላም መቀበል ከዛ በኋላ እንግዲህ ሰላማዊ ሀገር ደግሞ እንድትኖረን አሸናፊ የሚሆነው አካል ያልተሳካላቸውን እና የነሱን የደገፉትን ድምጽ ማክበርና በተገቢው መልኩ እንትን ማድረግ አለበት ማስተናገድ። ደግሞም የተሸነፉና ያሸነፉ የፖለቲካ ፓርቲዎች ለአንድ ሀገራቸው ተቀራርበው እንዲሰሩ ውይይቶችና ምክክሮች እንዲደረጉ ምህዳሩን ያመቻቻሉ። በዚህም ሀገራዊ አንድነትና ሰላም ይጠነክራል። ውጤት ያልቀናቸውም ደግሞ አሁን ካልነበረው ሂደት ተምረው ደግሞ በተገቢው መልኩ ለቀጣይ መዘጋጀት አለባቸው። ይሄንን ነው እንግዲህ እኛ ይሄንን ለህብረተሰቡ የማስገንዘብ ስራ ነው የምንሰራው ማለት ነው። ከምንም በላይ ሰላማዊ ሀገር እንዲኖረን ደግሞ እንፈልጋለን። ሲቪል ማህበራት ይሳተፋሉ። በምንድን ነው የሚሳተፉት? ቮተር ኤጁኬሽን በመስጠት ሲቪክ ኤጁኬሽን በመስጠት ያ ብቻም አይደለም፣ በመታዘብም ይሳተፋሉ። ያ ብቻም አይደለም፣ ከዛ በኋላ ለሚፈጠሩ ደግሞ የሰላም እንቅስቃሴዎችን እንደገና ያሉትን ጸጥታዎች እንዲኖሩ የማድረግ ዲሞክራሲያዊ መሆን እንዲችል ማድረግ ሰላማዊ መሆን እንዲችል የሲቪል ማህበራት የተቋቋሙበት አላማቸው ስራቸው ስለሆነ ይሄንን እንደ ማህበራት ወይ እንደ ድርጅቶች ሲቪል ማህበራት ይጠበቅብናል። በምርጫ የታዩ ጠንካራ ጎኖችና ክፍተቶችን በመለየት ለቀጣይ ምርጫዎች የሚረዱ የፖሊሲና የህግ ማሻሻያዎች ምክረ ሀሳቦችን ለምርጫ ቦርድና ለሚመለከታቸው አካላትም ያቀርባሉ። ህብረተሰቡ የሚመጣውን ውጤት ተቀብለው ደግሞ ያው ዲሞክራሲያዊ ስርዓት ግንባታ ሂደት ነው። ምናልባት ከባለፉትም የምንወስደው ሌሰን ይኖራል። አሁንም ደግሞ በሂደቱ የምንማረው ይሆናል። ያንን አድርገን እንደ ሀገር ዲሞክራሲያዊ ሀገር እየገነባን እንድንሄድ ሰላማዊ ሀገር እየገነባን እንድንሄድ እንደ ሲቪል ሶሳይቲ በአዋጁም በህገ መንግስቱም የተሰጡን ሚናዎች እንወጣለን ማለት ነው። በዚህ ሁሉ ጊዜ ውስጥ ግን ሀገር እንድትጸና ሀገር እንድታሸንፍ የሲቪል ማህበረሰብ ድርጅቶች ሚና ላቅ ያለ ነው።